እግዚአብሔር እኔንም ቆጥሮ እኔንም ከሰው እኩል ቆጥሮ ወንጌል መስክሬ ሰው ጌታን ተቀበለ። ጌታ እግዚአብሔር ኢየሱስ ያድናል። አመስግኑ ጌታን። ሰው ወደ ጌታ መንግስት መጣ። እንደዚህ ነው እንደ ወንጌል መስክራችሁ ሰው ጌታን ሲቀበል ደስ የሚለው። ኢየሱስ ያድናል። የኛን ሁኔታ አይደለም፣ በቃ ማዳን እግዚአብሔር ነው። እንዴት ማንን ከየት እንደሚያድን በማን ጌታን አመስግኑ። በቃ እግዚአብሔርን አመስግኑልኝ። አመስግኑ፣ እግዚአብሔር ይመስገን በሉ። እኔ ደስ ብሎኛል። እኔ የመጀመሪያ ነው አላቆም እንደዚህ አይነት ነገር። ዘማሪ የሚል ታይትል ይዘሽ ስራ ይሰሩ ማብራይ ድምኮ something አይደል? ዘማሪ ነሽ እኮ ሰዓሊ ወይ ዶክተር ወይ ምናምን ካርፔንተር ወይ ምናምን እንደምትዩ ዘማሪም እኮ አንድ ፕሮፌሽን ነው። ጎስፔል ሲንገር በደንብ የተከበረ ፕሮፌሽን ነው ሌላው ዓለም ላይ። እዚህ ሀገር ግን እሱኛው ፖይንት የለውም። ለምንድን ነው ስራ ማትሰሩት የሚል ጥያቄ ነው የምትጠየቂው። እንደ ሰራተኛ ማትቆጠሪም ነው ምልሽና ብዙ እንትን አስተሳሰቡ ላይ ትንሽ ደካማ በፊት ግን ሁላችንም እዛ ስቱዲዮ ነበር የምንተራመሰው። አሁን መዝሙሩም ከሲስተም ወጣ፣ መዝሙር ቤቶች ተዘጉ ምናምን እንዲህ ሲሆን ሁሉም እንግዲህ ወደ ስራቸው ስራ አይደል እያሉ ነው ወደ ኑሯችን ሄደን ወደ ኑሯችን ሄደንና እዛኛው ጋር ስትያጂ እዚህኛው ጋር ማረጋት አትችይም። መጽሐፍ ቅዱስ እኮ በጣም እውነት ነው። ሁሌ ይሄ ጥሩ ማንዋል ነው አይደል? መጽሐፍ ቅዱስ ጳውሎስ እንዳለው እንደኔ ብትሆኑ ብቻችሁ ብትሆኑና ጌታ እንዴት እንደምታስደስቱ በተለይ አገልጋዮች ይሻላል እመክራለሁ። ምክንያቱም ትሳባላችሁ እንዳለው ሸክማቸውን እያቀለሉ ዓለማቸውን እያጠበቡ ነው ጌታን ያገለግሉትና እዚህ ይሄ ዓለም ላይ ያለው ነገር ላይ መውለድ መክበድ ምናምን የሚሉት ነገሮች ያረክሽ በመጣሽ ቁጥር ልብሽም እየተጎተተ ጊዜ እያጣሽም ትመጫለሽ። ምንም ጥያቄ የለውም። በዛ ላይ ግን እንደነገርኩሽ እንደውም እኔ መዝሙሬ መሸጥ ያለበት ፋርማሲ ነው በእውነት እንደ መድኃኒት መጽሐፍ ቅዱስ በጣም ወዳለሁ። ብዙ እንትምለው እኔ አሁን መጽሐፍ ቅዱስ እግዚአብሔር የተነፈሰበት የእግዚአብሔር ሐሳብ የእግዚአብሔር እውነት ምንኛ ምን እንደሆነ እንደፈለገ የተናገረበት ሐሳብ ነው ብዬ ነው መቀበለው መጽሐፍ ቅዱስን። ከዛ ፍጥረት እስከ ሲፈጠር ጀምሮ ዓለም እንዴት እንደሚጠቀለል ጨምር ስለሚነግረኝ የሆነ ማንዋል አድርጌ ነው የምመለከተውና በተቻለ መጠን እሱን በቃ ደነቃለሁና ፕራክቲካሊ ማድረግ መሞከር የምችላቸው ነገሮች አደርጋለሁ። አንዳንዱ የሚከብደኝ ሲመስለኝ አሁን የጸሎት ነው መዝሙሩ እጸልያለሁ። በዛ ጉዳይ ላይ ብዙ መዝሙሮች ላይ እጸልያለሁ። ሰፈራ እንደዛ ነገር ልገኝላት ተጠኝ ከፊት ያልኩኝ ለመንኩኝ ነው ቢያንስ አገኛለሁ። በቃ እንደዚህ ማረጋለሁ ብዬ ማላምናቸው ነገሮች የእግዚአብሔር ጸጋ እንዲያግዘኝ በስጸልይ ወደ ጸሎት እንደምልጃ ነው ማረጋው። እጸልያቸዋለሁ። እድሜ በቤትህ ይለቅ እላለሁ። እድሜ በቤት ዓለም ያለቅን ሳነብ መጽሐፍ ቅዱስ ላይ ዳዊት እንዳለ ማለት ነው። እኔ በቃ አንድ ነገር ነው ምሻው እሷን ምሻለሁ እግዚአብሔር ደስ የሚያሰኘውን አይዘንድ በእግዚአብሔር ቤት ለዘላለም መኖር ዘንድ አለ። ይገርመኛል ዳዊት እዛ ጋር ምናምን ሊነሳብኝ አልፈራም ምናምን ብሎ ነው የሚጀምረው። ምድር ብትናወጥ አልፈራም፣ ሊበሉኝ ጠላቶቼ በቀረቡ ጊዜ ምንም በቃ አልጨነቅም። እግዚአብሔር ጋሻዬ ነው፣ ብርሃኔና መድኃኒቴ ነው፣ እሱ ይጠብቀኛል። ይሄ እግዚአብሔር ስራ ነው። እኔ ግን አንድ ነገር ፈልጋለሁ አለ። በህይወቴ ዘመን ሁሉ እግዚአብሔርን ደስ የሚያሰኘውን ነገር አይዘንድ በህይወቴ ዘመን ሁሉ በእግዚአብሔር ቤት ኖር ዘንድ ብሎ የራሱን እንደምወድል ፋንታ ሲናገር እሱ በጣም ልቤን ይነካኛልና ማልችለው ነገር ሲመስለኝ ባይብል ላይ አንብቤ በቃ እንደዛ እንድኖር ዳኝ ብዬ ወደ ጸሎት ስለሚሄድበት የመጸለይ መዝሙርም ይመጣልኝ እንዲህ እየሆነ ነው። እፈልጋለሁ በጣም እግዚአብሔር ደስ ማሰኘት እፈልጋለሁ። ፍላጎት አለኝ። እግዚአብሔር የሚወድ አይነት ህይወት መኖር ፍላጎቱ በጣም ነው ያለኝ። ማደግ እፈልጋለሁ። በነገር ሁሉ እየተለወጠን እያደገን ጌታን እየመሰለን እንድንሄድ አይደል? አሁን ለምሳሌ ይቅር ማለት መተው፣ ለወንድም አንድ እጥፍ ማድረግ ምናምን አረ ሁለተኛ ለሰው እንዲህ ማድረግ ምናምን ከሚፈራለሁ እንደሱ ሲወራ መቼ አደረገና ነው በጣም እንመጻደቀው። ምን አልሰጠንም እኮ ስጡን የተባለው ሁሉ ሁለት ያለው አንዱን ውስጥ ወደሚለው ድረስ ነው የሚመጣው። ገብቶሻል? እዛ ድረስ ትሰጫለሽ እና ሰጪ ነኝ የሚል ኮንሰፕትም ሊኖርሽ አይችልም ከመጽሐፍ ቅዱስ አንፃር ታይና ወደዛ እየሮጥን እግዚአብሔር የሚፈልገው ሙልት የሚል ህይወት ውስጥ ድረስ ለመኖር በጣም ፍላጎት አለኝ። በደንብ አፕታይቴ እሱ ነው እና እንደዛ አይነት መዝሙሮች ሲወጡኝ እንደነ ጸሎቶች ሲወጡኝ የምታይ ልመናይ ጉጉቴ ስለሆነ ነው። እነሆ አዲስ ዜና ተሰምቷል። ከታዛብነት ወደ ወንጌላዊነት አቶ እንዳልካቸው ዘነበ ለመጀመሪያ ጊዜ ፍሬ አዩ። ቀደም ሲል ታዛቢ በመሆን ይታወቅ የነበረውና አሁን ሙሉ ለሙሉ ወደ ወንጌል አገልግሎት የገባው አቶ እንዳልካቸው ዘነበ በቅርቡ በተሰጠው የወንጌል ትምህርትና ስብከት አስደናቂ የሆነውን የመጀመሪያ ፍሬውን አግኝቷል። እንዳልካቸው ለመጀመሪያ ጊዜ አንዲት ሴት ጌታ ኢየሱስ ክርስቶስን እንድትቀበል በግሉ በመርዳት መቻሉን በታላቅ ደስታ ተናግሯል። እንዴት ደስ ይላል በማለት በእንባ ታጅቦ ደስታውን የገለጸው አቶ እንዳልካቸው ለመጀመሪያ ጊዜ አንድ ሰው ወደ ጴንጤ እንዲገባ መርዳቴ በጣም ነው ደስ ያለኝ ሲል መስክሯል። ይህ አዲስ ወንጌላዊ የሆነው እንዳልካቸው የወንጌልን ስራ ወደፊት የበለጠ እንደሚያጠነክርና እንደሚቀጥልበትም አስታውቋል። ይህ ክስተት በሱ መንፈሳዊ ጉዞ ላይ ትልቅ ምዕራፍ እንደሆነም ገልጿል። ጌታን
አመስግኑ ስልም ተናግሯል። የኢትዮጵያ ቃለ ሕይወት ቤተክርስቲያን በኢዩ ጩፋ ላይ ከባድ መግለጫ አወጣች። የኢትዮጵያ ቃለ ሕይወት ቤተክርስቲያን ከዛሬ ጀምሮ በደቡብ አፍሪካ በዌስት ለንደን ቃለ ሕይወት ቤተክርስቲያን ቀጠሮ የተያዘለትን ኢዩ ጩፋ ይገኝበታል የተባለውን ኮንፈረንስ ከእውቅና ውጪ የተደረገና በአንዳንድ የቤተክርስቲያኒቷ አቋም በማያውቁ መሪዎች የተደረገ ስትልም ውድቅ አድርጋለች። ቤተክርስቲያን በመግለጫዋ ቃለ ሕይወት ቤተክርስቲያን የማታውቀውና የግለሰቡን አስተምሮም ሆነ የዘይትና ሌሎች ቁሳቁሶች ሽያጭ ልምምድን የማትቀበለው መሆኑ እየታወቀ በቃለ ሕይወት ቤተክርስቲያን ስም እንደዚህ አይነት ማስታወቂያ መሰራቱን አጥብቀን የምናወግዘው ተግባር ነው ብለዋል። በመግለጫው አክለው አጥቢያዎች አገልጋዮችን ሲጋብዙ አገልጋዮቹ ጤናማ መጽሐፍ ቅዱሳዊ አስተምሮ እንዳላቸው ልምምዳቸው መጽሐፍ ቅዱሳዊ እንደሆነና ከኢትዮጵያ ቃለ ሕይወት ቤተክርስቲያን የእምነት አቋምና ስርዓት ጋር የማይጋጭ መሆኑን በራሳቸው መንገድና ከበላይ ካሉ መዋቅሮች ከመመለከታቸው አካላት ማረጋገጥ ይገባቸዋል ብለዋል። ይሁን እንጂ አንዳንድ መሪዎች አልፎ አልፎ ይህንን አሰራር ባለማወቅም ሆነ በተለያየ ምክንያት ሳይከተሉ ያለ ቤተክርስቲያኒቱ እውቅና አገልጋዮችን ሲጋብዙ ይስተዋላል ያለው መግለጫው ከጥቂት ቀናት በፊት በማህበራዊ ሚዲያ ላይ ራሱን ነቢይ ብሎ የሚጠራው ኢዩ ጩፋ የሚባል ግለሰብ በደቡብ አፍሪካ ኢስት ለንደን በተባለ ከተማ በምትገኝ የቃለ ሕይወት አጥቢያ ቤተክርስቲያን ላይ እንደ አውሮፓውያኑ አቆጣጠር ከኖቬምበር 7 እስከ 9 ቀን 2025 ዓመተ ምህረት ድረስ አድራሻውን ገልጾ መንፈሳዊ ጉባኤ እንደሚያደርግ ማስታወቂያ ሲናገር ሰዎችን ሲጋብዝ ተመልክተናል። ስለዚህም ኢስት ለንደን ቃለ ሕይወት ቤተክርስቲያንም ሆነ በሌሎች የቃለ ሕይወት አጥቢያዎች ይህ ግለሰብ የሚሰጠውን አገልግሎት የማንቀበለው መሆኑን እናሳውቃለን ብሏል። የኢትዮጵያ ቃለ ሕይወት ቤተክርስቲያን ያወጣው መግለጫ ሉቃስ ምዕራፍ 7 ከቁጥር 36 ከፈሪሳውያንም አንድ ከእርሱ ጋር ይበላ ዘንድ ለመነው። ፈሪሳዊው በፈሪሳውያን ቤት ገብቶ በማዕድ ተቀመጠ። እነሆም በዚያች ከተማ ኃጢአተኛ የነበረች አንዲት ሴት በፈሪሳዊው ቤት በማዕድ እንደተቀመጠ ባወቀች ጊዜ ሽቶ የሞላበት የአልባስጥሮስ ብልቃጥ አመጣች። በስተኋላውም በእግሩ አጠገብ ቆማ እያለቀሰች በእንባዋ እግሩን ታርስ ጀመር። በራስ ጸጉሯም ታብስ ነበር። እግሩንም ትስም ሽቶም ትቀባው ነበረ። ሰው ቤት ሄዳ የራሷ ቤት አይደለም፣ ሰው ቤት ሄዳ አራት ትልልቅ ነገሮች በሕይወቷ አደረገች። አንደኛው በእንባዋ እግሩን አራሰች። በእንባዋ እግሩን አራሰች። እቺ ሴት መግደላዊት ማርያም ነች ይላሉ የመጽሐፍ ቅዱስ ሰዎች። 7 አጋንንት ያወጣላት ሴት ነች እና ያደረገላትን እያሰበች እግሩ ፊት ወድቃ ታነባ ነበር። እግሩን በእንባዋ አጠበችው፣ አራሰችው። በእንባዋ ብቻ ሳይሆን እግሩን ደግሞ በጸጉሯ አበሰችው። የሴት ልጅ ክብር ጸጉሯ ነው እና ያንን ክብሯን ለዚህ ለወዳጇ ለኢየሱስ አዋለችው። የምታከብረውን ጸጉሯን በኢየሱስ እግር ላይ አዋለችው። አየቺ ሴት በቃ እንባዋን እግሩ ላይ አፈሰሰች። ክብሯን እግሩ ላይ አደረገችው። ፍቅሯ ነው። አየ ፍቅሯ ነው። ሃይማኖት አይደለም ለሷ። ያኛው እኮ ፈሪሳዊ ነው። እቤቱ ኢየሱስን ቁጭ አድርጎ በኢየሱስ ላይ ምንም አላደረገም። ሃይማኖተኛ ነው። የሃይማኖት ስርዓት ምግብ ጠረጴዛ ላይ ዘርግቶ ብላ ይለዋል። እና ሶስተኛው ነገር እግሩን ትስመው ነበር። እንባዋን እግሩ ላይ ታፈስ ነበር። በጸጉሯ ታብሰው ነበር እና ትስመው ነበር እግሩን የኢየሱስን እግር። አየ እውነተኛ አምልኮ፣ እውነተኛ መስዋዕት እንዲህ ሲሆን ነው። አለበለዚያ ፌክ ነው፣ ሃይማኖት ነው፣ ስርዓት ነው። ብዙ ባርኮት የማንባረክበት ምክንያት ከውስጥ የመነጨ ከመሰጠት የሆነ ከፍቅር የሆነ ስለማይሆን ነው። እግዚአብሔር ብዙ የማይባርከን በእኛ ብዙ ስለማይደሰተው እና አራተኛው ደግሞ እግሩን የአልባስጥሮስን ብልቃጥ ሰብራ አፈሰሰችበት። የመጽሐፍ ቅዱስ ሰዎች ምን ይላሉ? እቺ ሴት የሰበረችው የአልባስጥሮስ ብልቃጥ የ1 ዓመት ሰው የደሞዝ ነው ይላሉ።
1 ዓመት ሙሉ የሚመገብበት ደሞዝ ነው ይባላል። ግን ሐዋርያ ነኝ የሚለው ሌባ ይሁዳ ከሰሳት እና በጣም በጥሩ አስተሳሰብ ነው የከሰሳት። ይሄ ተሽጦ ለድሆች ቢሰጥ አይሻልም? ምንድነው ይሄ? ጥፋት ነው። አላየ ኢየሱስ ላይ የሚፈሰው ነገር ለሱ ጥፋት ነው። እና ዮሐንስ ይሁዳ አስቆሮቱ ሌባ ስለሆነ ነው። እውነተኛ ፍቅር አላችሁ፣ ኢየሱስን በእውነት ትወዱታላችሁ እና ወዳችሁት ነው የምታገለግሉት። ሪሊ ፈትሹ፣ አገልግሎታችንን እንፈትሽ። አገልግሎታችንን ፍቅሩ በውስጣችን ፈንድቶ ነው የምናገለግለው። አገልግሎት ለኢየሱስ ያለንን ፍቅር የምንገልጥበት መግለጫ እንጂ ስርዓት መፈጸሚያ አይደለም። የምንዘምር ሰዎች የምንዘምረው ቸርች ዘምሪ ስላለችን ስርዓት የምንፈጽምበት አይደለም። መዘመር ለኢየሱስ ያለንን ፍቅር የምንገልጥበት መግለጫ ነው። ጌታ ደስ ይለዋል፣ ያሸተዋል። ያንን መስዋዕት ፍቅራችንን ስናፈስለት እያነባን እየሳምነው እግሩን። ኢሳይያስ መጽሐፍ ምን ይላል? የእግሬን ስፍራ አከብራለሁ። አየ በኢየሱስ እግር ስር ወድቀ ፍቅርን ትገልጥለታለህ። በኢየሱስ እግር ስር ክብርህን ትጥልለታለህ። በኢየሱስ እግር ስር ውዱን ትሰብራለህ፣ ልብህን ትሰብራለህ። ያ ነው የአገልግሎትን ከፍ የሚያደርገው። አየ በአንተና በሌላው ሰው መካከል አገልግሎት ልዩ የሚሆነው ለኢየሱስ በሰጠው ፍቅር ምክንያት። እግዚአብሔር የሚቀባቸው ሰዎች በፍጹም ፍቅር የሚያገለግሉትን ሰዎች ያሳድጋቸዋል፣ ከፍ ያደርጋቸዋል፣ ያከብራቸዋል። ሃይማኖተኞች የሃይማኖት ስርዓት እየፈጸሙ ነው የሚኖሩት። እና ከሰሳት ይሄ እኮ ነብይ ቢሆን ኖሮ እቺን ኃጢአተኛ ሴት ያውቃት ነበር አለ። እና ኢየሱስ ሰውን ሁሉ ያውቃል። አሁን እዚህ ያለነውን ሁሉ ኢየሱስ ያቀናል። ልባችንን ያውቃል፣ ሞቲቫችንን ያውቃል፣ የውስጣችንን ያያል። የምናገለግለው በሚያየን አምላክ ፊት ነው፣ በሚያውቀን አምላክ ፊት ነው። ፓስተሩ ላያቅ ይችላል፣ ሽማግሌው ላያቅ ይችላል፣ ሙሉ ጊዜ አገልጋዩ ላያቅ ይችላል። ወንድሜ እህቴ፣ የእሳት ነበልባል የሆኑ አይኖች ስሜትህን፣ ሞቲቭህን፣ ፈቃድህን ሁሉ ያነባሉ። እና እንትን ቢል ኖሮ ነብይ ቢሆን ኖሮ እቺን ሴት እንዲህ እግሩን ስትስመው፣ እግሩን ስታብሰው፣ እንባዋን ስታፈስ፣ ሽቶ ስትቀባው ዞር በይ ይላት ነበር። ሃይማኖተኛ ስርዓት ብቻ ነው የሚያውቀው። እና ኢየሱስ አወቀው ስምዖንን። ሄይ ስምዖን አለው፣ እስቲ ልጠይቅህ አለው። ወደ አንተ ቤት ገባሁ አለው። ቤት ከገባው ጊዜ ጀምሮ አለው እንባ አይደለም ውሃ እንኳን አላቀረብክልኝም አለው። ውሃ፣ ተራ ውሃ። አያችሁ፣ ኢየሱስ አገልግሎታችንን ይመዝናል፣ ኢቫሉዌት ያደርገዋል። ክብደቱን ኢቫሉዌት ያደርገዋል። ከመስዋዕትነት ከፍቅር የመነጨ አገልግሎት ነው ወይስ ሃይማኖተኛነት ነው ወይስ ቅጥረኛነት ነው? ይመዝነዋል፣ ኢቫሉዌት ያደርገዋል። ውሃ እንኳን አላቀረብክልኝም አለው። እቺ ሴት ግን በእንባዋ እግሬን አራሰች፣ በፀጉሯ አበሰችኝ። አንተ አልሳምከኝም አለው። ፍቅርህን እንኳን አልገለጥክልኝም። እሷ ግን ከገባው ጀምሮ እግሬን ከመሳም አላቋረጠችም። ዲፕ ፍቅር ይሄ ነው ወንድሞቼ፣ እህቶቼ። ጥልቅ ፍቅር ከሌለን አገልግሎታችን ስርዓት ነው። ለኢየሱስ ያለንን ፍቅር ከገባው ጊዜ ጀምሮ እግሬን ከመሳም አላቋረጠችም። ፍቅርን ትገልጥለታለህ ለኢየሱስ። እግሩ ስለሆነ
እግሩ ስር ሆነ እንባህን እያፈሰስ እወድሃለሁ ብለህ እግሩን ታብሳለህ፣ እግሩን ትስማለህ። ያ ነው አገልግሎት። እና ምን አለው? ዘይት እንኳን አልቀባኸኝም አለው። አንተ ዘይት ተራ ዘይት ሞልቷል። እስራኤል ኦሊቭ ኦይል ሞልቷል። አገሪቱ በወይራ ዘይት በልዩ ልዩ ዘይት የተባረከች ምድር ነች። እና ዘይት እንኳን አልቀባኸኝም አለው። እርሷ ግን እግሬን ሽቱ ቀባች። ውዱን ሽቶ ቀባች። እና ጌታ ኢየሱስ ይሄን ፈሪሳዊ ጠየቀው። እና ጥያቄ ልጠይቅስ መሆን አለው። ሁለት ተበዳሪዎች ነበሩ አለው። ሁለት ተበዳሪዎች፣ አንደኛውን 500 ዲናር የተበደረ፣ ሌላው ደግሞ 50 ዲናር የተበደረ ነበረ። አበዳሪው ግን ቸር ነበረና ለሁለቱም ተወላቸው እዳውን። ተውት አትክፈሉት ብሎ። ከሁለቱ የትኛው የሚወድ በጣም የሚወድ የቱ ይመስልሃል አለው። የቱ ይመስላችኋል? ጮክ ብላችሁ ብዙ የተተወለት። ስለዚህ እልሃለሁ እጅግ ወዳለችና ብዙ ያለው ኃጢአቷ ተሰርይለታል። ጥቂት ግን የሚሰረይለት ጥቂት ይወዳል። ብዙ የሚወድ ብዙ የተሰረየለት ነው። ዲፕሊ በጥልቀት ህይወታችሁን እዩት። ጌታ ያደረገልንን እዩት። በህይወታችን ከየት አነሳን፣ ከየት አምጥቶ አሁን የደረስንበት ደረስን። አሁን የምንኖርበት ኑሮ እንዴት ደረስን? ከየት መተን ነው እዚህ የደረስነው? ይህን ማሰብ አለብን ክርስቲያኖች፣ አገልጋዮች። እግዚአብሔር ሁል ጊዜ ሰውን ሲገስጽ አሁን ባለበት ፖዚሽን አይደለም የሚገስጸው። እኔን ሲገስጸኝ አሁን እግዚአብሔር አሁን የሐዋሳ ሕይወት ብርሃን ቤተክርስቲያን ዋና መጋቢ በሚለው ማዕረግ አይደለም የሚገስጸኝ ሄይ ጌቱ እኔ አንተን ከየት አመጣሁ? የት ነበርክ? እንዴት ወደዚህ ደረስክ? ሕይወት አሁን የት ደረሰ? ከፈለገም ከመወለዴ ጀምሮ ባደግኩበት መንገድ በሄድኩበት እዚህ ሳልመጣ በደረስኩበት ደረጃ አሁን ወደ ደረስኩበት ከመድረሴ በፊት ያለፍኩባቸውን የሕይወት ጎዳናዎችና መንገዶች አሳይቶ ነው የሚገስጸኝ። አሁን ብዙዎቻችን በጣም እንትናችን ያስታውቃል፣ አካሄዳችን ሁሉ ያስታውቃል። በጣም ኮራ ብለን ነው የምንሄደው። በጣም ትልቅ ሰዎች እንደሆነ ነው ስለራሳችን የምናስበው። ግን እግዚአብሔር ይኸውልህ አንተን ሲያይ ገና ጫማ እንኳን የሌለ በቃ ሸፋፋ ጫማ ስታደርግ ነው የሚያውቅህ። አሁን በጣም ትልቅ ሰው ነህ። ራስህን ክበት ተራራ ላይ አድርሰኸዋል። እንዳይመስልህ አትታይ እህቴ፣ ገና የምትለብሺው ጨርቅ በሌለሽ ጊዜ የነበርሽበትን መንገድ እግዚአብሔር ያውቃል። እዚህ እንዴት እንዳደረሰሽ እግዚአብሔር ያውቃል። ከየት እንዳነሳ እግዚአብሔር ያውቃል። አሁን ወዴት እንደደረስክ እግዚአብሔር ያውቃል። እና እግዚአብሔር ሲገስጽህ አሁን ያለበትን ታይትል፣ አሁን ያለበትን ማረግ፣ አሁን በጣም በጥሩ ቪላ ቤት ነው የምትኖረው፣ አሁን በጥሩ መኪና ነው የምትነዳው፣ አሁን በጣም ጥሩ ስም አለ፣ በጣም ጥሩ ልብስ ነው የምትለብሰው፣ ታዋቂ ሰው ነህ፣ ትልቅ ሰው ነህ። he don't care። እግዚአብሔር ስለሱ ግድ የለውም። እግዚአብሔር አንተን ከማህፀን ጀምሮ ያውቃል። ከየት እንዳነሳ ያውቃል። እንዴት እዚህ እንደደረስክ ያውቃል። አሁን እንዴት እንዳከበረህ ያውቃል። ስለዚህ አንዱ የምነግራችሁ ነገር በህይወታችሁ መሬት ረግጣችሁ ሂዱ። አንዳንዶቻችን በአየር ላይ ነው የምንሄደው። አስተሳሰባችን በአየር ላይ ነው ወክ የምናደርገው። በጣም ከፍ ያለ ሰዎች ስለሆን ወንድሞቼ እህቶቼ የምነግራችሁ መሬት ረግጣችሁ ሂዱ።
ማንም አይደለንም፣ ምንም አይደለንም። ከጌታ የተነሳ የሆነውን ሆነናል። እስቲ ተናገር፣ ቀኝ እጅህን አንሳና የሆንኩትን የሆንኩት የደረስኩትን የደረስኩበት ከጌታ የተነሳ ነው። ክብር ለእርሱ ሰጠዋለሁ። ሃሌሉያ ሃሌሉያ። ሰዎች፣ ሰይጣን፣ ስጋችሁ ትልቅ ነገር ቢሰጣችሁ ልባችሁን ዝጉት፣ አትቀበሉት። ልባችሁን ዝጉት። ራሳችሁን ለማክበር ስጋችሁ ሲሞክር አትፍቀዱለት። ልባችሁ ውስጥ እንዲቀመጥ አትፍቀዱለት። ዝጉት ልባችሁን። ይሄ ልቤ ለኢየሱስ ብቻ ነው፣ ለኔ ክብር አይገባውም በሉት። ታመልጣላችሁ። ከበላችሁት ግን ካኘካችሁት ግን በቃ ወድቃችኋል፣ የላችሁም፣ ትጠፋላችሁ። ስለዚህ አገልግሎት ለኢየሱስ ያለንን ፍቅር መግለጫ ነው። ፍቅራችንን ያለንን ሁሉ አድርገን የሆነውን ሁሉ ሆነን ፍቅራችንን የምንገልጽበት ህይወት ነው አገልግሎት። ዮሐንስ ወንጌል ምዕራፍ 21 ከ15 እስከ 17 ይሄም የምናውቀው ክፍል ነው። እንደዚህ ይላል ዮሐንስ ወንጌል ምዕራፍ 21 ከ15 እስከ 17 ምሳ ከበሉ በኋላ ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን አለው። አዎን ጌታ ሆይ እንድወድህ አንተ ታውቃለህ አለው። ግልገሎቼን አሰማራ አለው። ደግሞም ሁለተኛ የዮና ልጅ ስምዖን ሆይ ትወደኛለህን አለው። አዎ ጌታ ሆይ እንድወድህ አንተ ታውቃለህ፣ ጠቦቶቼን ጠብቅ አለው። ሶስተኛም ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን አለው። ሶስተኛም ትወደኛለህ ስላለው ጴጥሮስ አዘነና ጌታ ሆይ አንተ ሁሉን ታውቃለህ፣ እንድወድህ አንተ ታውቃለህ፣ በጎቼን አሰማራ። የቤተ ክርስቲያን ታሪክ ጴጥሮስ ፓስተር በሚያደርግበት ቤተክርስቲያን መግቢያ ላይ መግቢያ ላይ የአውራ ዶሮ ስዕል ተለጥፏል ይባላል። ጴጥሮስ ፓስተር በሚያደርግበት ቸርች እና ጴጥሮስ ሁሉ ጊዜ ሲገባና ሲወጣ ያንን አውራ ዶሮ ያያል። የጴጥሮስን መልእክት አይታችኋል? የጴጥሮስን መልእክት ትህትናን እንደ ልብስ ታጠቁ የሚል የተደጋገመ መልእክት አለው። ጴጥሮስ መልእክት ውስጥ 2-3 ቦታ ላይ ትህትናን እንደ ልብስ ታጠቁ። ጴጥሮስ ኃያል ነበር፣ ደፋር ነበር። ሌሎች እንኳን ቢክዱ እኔ አልክድህም ያለ ጀግና ነበር። ግን በዛች ሌሊት ኢየሱስ አልፎ በተሰጠበት ጊዜ 3 ጊዜ ይህን ሰው አላውቀውም አለና ያንን ሪማይንድ እንዲያደርግ አውራ ዶሮ ለጥፈውለታል። እኛም እንደዚህ የሚለጠፍልን ነገር ቢኖር ጥሩ ነው። ትሁት ሆነን እንድንኖር ራሳችንን ዝቅ አድርገን እኔ ማልበቃ ነኝ የምንልበት ህይወት እንዲኖረን እና ኢየሱስ 3 ጊዜ ጠየቀው፣ ትወደኛለህን? ከዚህ ይልቅ ትወደኛለህ? ብዙ ነገር ነው ይሄ። ከዚህ ይልቅ ትወደኛለህ። አንዱ ጴጥሮስ ገሊላን በጣም ነው የሚወደው። ጴጥሮስ ገሊላን በጣም ነው የሚወደው። ትዝ ይላችኋል ኢየሱስ ከተነሳ በኋላ ለማርያም ወደ ገሊላ ይቀድማችኋል ያለበት ዋናው ምክንያት ጴጥሮስ ከገሊላ ጋር የተጣበቀ ፍቅር አለው። አሳዎችን በጣም ይወዳል። ኢየሱስ ግን ከገሊላ ፍቅር ጴጥሮስ ተነስቶ በዓለም ዙሪያ ወንጌልን ሄዶ እንዲሰብክለት ይፈልጋል። ከምትወዳቸው ከነዚህ ሁሉ ትወደኛለህ? አገልግሎት ፍቅር ነው። አገልግሎት ስራ አይደለም።
አገልግሎት ዝና አይደለም። አገልግሎት ስም አይደለም። ስም አይደለም። እግዚአብሔር ስምን አይሸልምም። እግዚአብሔር ስራን ነው የሚሸልመው። እና የጴጥሮስ ሕይወት በክርስቶስ ፍቅር ነው ያለቀው። እና ጴጥሮስ እንዲሰቃይ ወይም ደግሞ ጌታን እንዲተው መጀመሪያ ሚስቱን ለመግደል ፈለጉ። ሮማውያኖቹ ሚስቱን ለመግደል ፈለጉ። እንዲሰቃይ እሱ ወይም ተዋለው የነ እምነት እንዲል። ከዚያ ሚስቱን አሰቃይተው ሊገሉ ሲሉ እንደዚህ አላት፣ ጌታሽን አስቢው አላት። ጌታሽን አስቢው አላት። እሷን ገደሉ። ከዚያ እሱን ሲገሉት እኔ እንደ ጌታዬ እንደዚህ አልሞትም፣ እኔን ዘቅዝቃችሁ እግሬን ወደ ላይ አርጋችሁ ገደሉኝ አለ። በሮም ጴጥሮስ እንደዛ ነው የተገደለው። በሮም ጴጥሮስ እንደዛ ነው የተገደለው። ፍቅር አገልግሎት ፍቅር ነው ወንድሞቼና እህቶቼ። አገልግሎት ስራ አይደለም። አገልግሎት ስልጣን አይደለም። አገልግሎት ስም አይደለም። አገልግሎት ከዚህ ውጪ ነው። ሰዎች አሁን አገልግሎትን ለስም ይፈልጉታል። እገሌ እንዲህ አይነት አገልጋይ ነው እንዲባል። ኖ አገልግሎት ስም አይደለም።